ቀዳሚ የሚሆነው በኦሮሚያ ክልል የሰሜን ሸዋ ዞን መቀመጫ በሆነችው ፊቼ ሰሜን ሸዋ ዞን ውስጥ አንዱ ፍቼ የምትባል ኦሮሚያ ክልል ብለው በሚጠሩት ማለት ነው የፊቼ ከተማ አለ። ወደ ደራ ወረዳ በሚወስደው መንገድ ላይ የሚጓዙ መንገደኞች በአገዛዙ ተመን ይከፍሉት የነበረው የ350 ብር ክፍያ ነው ታሪፍ። ከፍቼ ከተማ ወደ ደራ የሚደረግ ጉዞ አገዛዙ ባወጣው ታሪፍ መሰረት 350 ብር ታሪፍ ነው። የአብይ አህመድ አገዛዝ ከቀን ወደ ቀን እየከፋ በሄደበት ቁጥር ሁልጊዜም አማራው ላይ ያነጣጠረ አደጋ በተለይ ከደራ ጋር ተመልከቱ። ወልቃይትን ውሰዱ፣ ራያን ውሰዱ፣ ደራን ውሰዱ፣ መተከልን ውሰዱ፣ ፓዊን ውሰዱ። እነዚህን አካባቢዎቻቸው ከዛ ወደ አዲስ አበባ ወደ ሌላውም በየትኛውም ቦታ የአማራ ህዝብ የሚያደርጋቸው እንቅስቃሴዎች በወጥመድ ውስጥ እንደሚንቀሳቀስ ወዲያም ወዲህም ሲሄድ ለሞትና ለአደጋ እንዲጋረጥ ተደርጎ የተሰራ ስርዓት ነው። በዚህም ምክንያት ከጊዜ ወደ ጊዜ መከራው እያየለ ነው የመጣው። አሁን ከፍቼ ከተማ ወደ ደራ የሚሄደው መንገድ በጣም በሚገርም ሁኔታ በተለይ ከደራ ወደ ፍቼ ሆስፒታል ወላዶችን ይዘው የሚጓዙ አምቡላንሶች የአምቡላንስ ሾፌሮች በደላሎች አማካኝነት ለአንድ ተጓዥ 2000 በአካባቢው የጸጥታ ችግር አለ ስለሚባል ችግሩ ሊፈታ ስላልቻለ ለትራንስፖርት ተጓዦች ደህንነት አስጊ ነው የሚል ድምዳሜ ላይ ስለተደረሰ መንገዱ ላለፉት 7 ዓመታት እንደተዘጋ ነው የቀጠለው። በነገራችን ላይ ይሄ በየሚዲያውም ላይ ልታገኙት የምትችሉት ነገር ላለፉት 7 ዓመታት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ መጀመሪያ ያደረገው የኦሮሚያ ክልላዊ መንግስት ከፍቼ ተነስቶ ወደ ደራ የሚሄደውን መንገድ መዝጋት፣ ደራን አይሶሌት ማድረግ ነው። ለምን? ቁልፍ ቦታ ነው። ከኢኮኖሚ ጠቀሜታው አንጻር፣ ከወታደራዊ ስትራቴጂክ ጠቀሜታው አንጻር፣ ከወሳኝ ኪስ ቦታ ሆኖ አዋሳኝ ከመሆኑ አንጻር በብዙ መልኩ ደራን ለዛ የተጠቀሙበት። በነገራችን ላይ ደራን መጨፍለቅ የተፈለገው መጀመሪያውኑ የህገ መንግስት ፌዴራል ስርዓት ወዘተረፈ ብለው በሚሰሩበት ጊዜ ከነዚህ ሁኔታዎች ተነስተው የሰሜን ሸዋን አማራ ለማንበርከክ የሚቻለው ብለው ያሰቡት በዛ መንገድ። መጀመሪያው ማዕከሉ አዲስ አበባ ሆኖ ሸዋ እንደምታውቁት ሰፊ ነው፣ ዳይቨርሲፋይድ ነው። ጉራጌው፣ ሀዲያው፣ ከምባታው ሁሉ የተካተተበት ነው። ያ ሁሉ ዞን እንደምታውቁት በሸዋ ጠቅላይ ግዛት እዝ ተብሎ ነው የሚታወቀው። ከዚያ ውስጥ ነጥለው በሸዋ ያለው አማራ ነው ጠላት የሚል ድምዳሜ ነበራቸው። በነገራችን ላይ ኢህአዴግ ሲገባ የኢህአዴግ ወታደሮች ይጠይቁ ነበረ። ጠላት ነው ያላችሁን አማራ የታለ ብለው ጠይቀዋል። ጎንደር ሲገቡ የተሰጣቸው ለኢህአዴግ ሰራዊት የተሰጣቸው መልስ ምንድነው? በወቅቱ አይ ቲፒኤልኤፍ በተለይ ያሰለጠነበት ኢንዶክትሪኔት ያደረገበት መንገድ በጣም አስከፊ ስለነበረ ሲገቡ የሚጠብቁት ያን ጊዜ እንደምታውቁት የፊውዳሊዝም ይውደም፣ የመሬት ከበርቴ ይውደም ወዘተረፈ ስለሚባል በዝብዘው እነሱ ሀብታም ናቸው በሚል እየተሳለላቸው ስለነበረ የሚጨቁናቸው አማራ ነው እየተባለ ይነገራቸው ስለነበረ አማራ የሚባለው እንደ ሰው ፍጡር ሁላ ያለማየት ነገር ነበረና የታለ ብለው የመጀመሪያ ጥያቄያቸው ወደ አማራ አርሶ አደር ሲገቡ ጥያቄያቸው ሄዱ። በትግራይ ካለው አርሶ አደር የተለየ አርሶ አደር እንዳልሆነ አዩ። በትግራይ ካለው አርሶ አደር አኗኗሩ የተለየ እንዳልሆነ አዩ። ይሄማ ከኛ አርሶ አደሮች የተለየ ምንድነው? ይሄ ያኛውን በምንድን ነው የበዘበዘው? አኗኗራቸውም ህይወታቸውም ያው ነው። በሽክና ጠላ እያቀበሉን ነው። እንጀራ ቆርሰው እየሰጡን ነው። ይሄንን እዛ ትግራይ ምድር ላይ ያገኘ ነው። እምብዛም ከዛ ምን የተለየ ኖሮ ነው? ያላቸውን እያካፈሉን ነው። ቆሎውንም ዳቦውንም እንጀራውንም ይሰጡናል። በምናውቀው ቋንቋ ሰላምታ ይሰጡናል። የኛ ሰዎች ናቸው፣ የኛ ህዝብ ነው። ምንድነው በእኛና በእነሱ መካከል ያለው ልዩነት የሚል ኦርዲነሪ ከሰራዊቱ ጥያቄ ይቀርብላቸው ነበር። አይ ገና ነው አልደረስንም፣ አማራ ያለበት ነው ያሏቸው። ወሎም ሲገቡ ቤት አማራ እንደዚሁ፣ ጎጃምም ሲገቡ እንደዚሁ። የመጨረሻ ላይ ያሏቸው የት አለ ሲሏቸው ይሄ ነፍጠኛው እኛ አማራ የምንላቸው ያለው እዚህ ነው ሸዋ ነው ብለው ስፔሲፊክ የሸዋ አማራ ላይ አነጣጠሩ። አንድ የመለስ ዜና ኢንተርቪውም ከሰማችሁ
ጋዜጠኛው ሲጠይቀው እናንተ አማራ ገዢ መደብ ነው እሱ ጨቁኖናል ለምትሉት ከእናንተ ጋር ደግሞ አማራዎች ራሳቸው ተሰልፈው እየታገሉ አይደለም ወይ? ከእናንተ ጋር የአማራ ተወላጆች አሉ፣ እንደውም ድርጅትም አለ እና ይሄን እንዴት ነው የምታዩት የሚል ነገር ሲቀርብለት እኛ አማራ ስንል እኮ እያልን ያለ ነው የሸዋውን አማራ ነው እያልን ያለ ነው። ይሄ ቀጥታ ያደረገው ቃለ ምልልስ ነው። ስለዚህ በተለየ ሁኔታ የጥቃት ኢላማ መጀመሪያ የተደረገው የሸዋ ጠቅላይ ግዛት የሚለውን በአጠቃላይ የሀገሪቷን ማዕከል እና ኢትዮጵያ ስሬት ነው ተብሎ የሚታስበው አወሳስቦ አስሮ ያለውን አካል መምታትና ማፍረስ ነበረ። ያንን መተዋል። ያንን በሚያደቁ በሚመቱ በሚያፈርሱበት ጊዜ መጀመሪያ ከአዲስ አበባ መነጠል ነው። ኦሮሚያ የሚል ክልል ነው እንዲፈጠር ያደረጉት። ከዛ አዲስ አበባን የመንግስቱ መቀመጫ የነገስታቱ መቀመጫ የዳዊት ከተማ በራራ የነበረች ታላቅ ከተማ ነበረች። ከነ ታሪኳም ከነ ሁኔታዋም ከነ ክብሯም ማዋረድና መበተን ፈልገው ስለነበረ ያን ጊዜ ኦሮሚያ የሚል ክልል በራሳቸው ጊዜ ፈጠሩ። ከዛ ማዕከሉ አዲስ አበባ ነው አሉ። በአዲስ አበባ መካከል ፍልውሃ የሚባል አለ። ፍልውሃ ጋር ደግሞ በተለምዶ አጠራር ፊንፊኔ ተብሎ ይጠራል። ውሃ ፊንፊኔ አለ ነው። የኦሮምኛ ትርጉም የለውም። ቃሉም ኦሮምኛ አይደለም ፊንፊኔ ማለት። እና ያን ጊዜ አርሶ አደር ሆኖ ኦሮምኛ የሚናገሩም ሌሎቹም ወደዛ ወደ በራራ ወደ ዳዊት ወደ አፄ ዳዊት ከተማ በሚመጡበት ጊዜ ያ የፈላ ውሃ የሚፈልቅበት የሚፍለቀለቅበትን ቦታ ውሃው ፊንፊኔ አለ። ፊንፊኔ ያሉት ፊንፊኔ አለ ውሃው ከሚለው ድራይቭ ተደርጎ የተወሰደ በሂደት ፊንፊኔ ያሉ ነው። ፊንፊኔ ያሉ አምጡ። ለዚህ የኦሮምኛ ትርጉም የሚባል የለውም። ቃሉም የኦሮምኛ አይደለም። ከኦሮምኛ ተናጋሪ የሆኑ ግን ወደ ቦታ የሚመጡ አካላት ውሃው ፊንፊኔ አለ ለማለት ይጠቀሙበት የነበረው እንሂድ ወዴት ሲሉ ፊንፊኔ ወደሚልበት ውሃ ፊንፊኔ ወደሚልበት እንሂድ በሚል የቀረበን በሚል ድራይቭ ተደርጎ የመጣ ነው። ከዛ የመላው አዲስ አበባን ስም ወደ አዲስ አበባ እንሂድ ወደ በራራ ከተማ ማለት ነው። ወደዛች ከተማ ውሃ ፊንፊኔ ወደሚልባት እንሂድ ይሉበት በነበረው ስም ከተማዋን ፊንፊኔ የሚል ስያሜ ሰጥተው የከተማዋ ባለቤት እኛ ነን ብለው ከተማዋን የመሰረቷትና ከተማዋን ያቀኗት ያጸኗትን ተሳዳጅና ጨቋኝ ያስብለው አስለው በመረረ ሁኔታ የኢትዮጵያን ፖለቲካ የሚያሳዝን ቀውስ ውስጥ ከተቱት። ፊንፊኔ አለ የሚል ወደሚልበት እንሂድ እያሉ የሚመጡትን ከኮላቡም ከየትም የሚመጡትን እንግዶች የከተማዋ ባለቤት ደግሞ ተሳዳጅ ሲሆን ለዛ ነበረ እንጉርጉሮው፣ ለዛ ነበረ የፈተለው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ የተባለለት። ይሄ ስሁት የ1983 ፖለቲካ እና መስመር ወደ ጥልቅ አደጋ አገሪቷን ቁልቁል የወረወረ ወደ ጥልቅ አደጋ ቁልቁል የከተተ መሆኑ ዛሬም ድረስ በማቋረጥ መከራ ውስጥ እንዲታለፍ አድርጓል። ስለዚህም ወደ ደራ ስንመጣ ሸዋን ባደቀቁበት በዚህ በተንሻፈፈ መነጽራቸው ፖለቲካ እይታቸው ሄዱበት። ኢህአዴግ ይህንን አደገኛ ነገር ተከለ። ኦሮሚያ የሚባል ክልል ሰርቶ አዲስ አበባን ማዕከል ነው አለው። አማራውን ከአፄ ዳዊት ከተማ ከበራራ ከተማ ከአዲስ አበባ ከተማ ለመለየት ከመንግስት ስርዓቱ ጋር ያለውን መጋመድ ለመነጠል አባይን ወሰን አድርገው የማይሻገር አሉት። አባይ በመለስ አድርገው አባይ ወዲህ ያለውን ህዝብ በሙሉ አማራው ኖሮ እንዳልኖረ ካዱት። ብአዴን የሚባል የሞት ስብስብ ባህር ዳር ላይ ከተሰባሰበ በኋላ እንዳውም አዋጅ አወጀ። ኢህአዴግ ከልሎ የሰጠው ከአባይ ማዶ
ካለው ውጪ ያለውን በስንትና ስንት ሚሊዮን የሚቆጠር አማራ እነሱ ሰፍተው በከለሏት ውስጥ ያለውን ብቻ አማራ ብለው ከዚያ ውጪ የሚኖረውን የሀገሩን ባለቤት የሰራውን ያቅናውን ሀገር ላይ ከክልል ውጪ የሚኖረው በሙሉ ጠላት ነው አሉት። ራሳቸው ሂድኖች ራሳቸው ብአዴኖች የምንታገልለት ሳይሆን የምንታገለው ነው አሉ። እነሱ መተው ከከለሉት ውጪ የሚኖረውን ለስደት ይሄድ አደረጉት። አገሩ ቀየው መሆኑን የአፄ ዳዊትን ከተማ ብራራን በመሰረቷት ከተማ በሰሯት ሀገር ባቀኗት ሀገር በመሰረቷት በስቴት ፎርሜሽን ውስጥ አጽንተው በሰሯት ሀገር የሚኖሩትን አማራዎች እነሱ ከልለው ከሰጡት ውጪ ያለውን በሙሉ እና ተሰብሰብ እዚህ ውስጥ ግባ፣ እዚህ ስልቻ ውስጥ ግባ፣ ያልገባኸው በሙሉ እንታገላለን። ከዚያ በፊት በታሪክ አማራ የሚባል ክልል ኖሮ ከዚያ አማራ ተብሎ ከተጠራ ክልል እየተሰደደ የሄደ አድርገው ወሰዱት። ሌላውን ለመውረር የሄደ አድርገው ሪቶሪክ ሰሩ። በነፍጠኝነት በመሳሪያ አንጋችነት የሄደ አድርገው አዲስ ሪቶሪክ ሰሩ። ያንን እውነት አድርገው ለትውልድ አስተማሩ። ስለዚህ መጤ መጻተኛ ምናምን ገለመሌ ወራሪ እየተባለ ይሳል ጀመረ። አፄ ምኒልክ ከዚህ በፊት አንስቼዋለሁ። ወደ ሐረር በሄዱ ጊዜ አሚር አብዱላሂን አያቶች ከአያቶች ቅድመ አያቶች ከቅድመ አያቶች አብረው ነበሩ። እንግዲህ የመጣሁት እንደ እንግዳ ደራሽ አይደለም። የአያቴ ቅድመ አያቶችን ሀገር ላጸና ነው። በዚህ ግብፅ፣ በዚያም ፈረንሳይ፣ በዚህም እንግሊዝ በዙሪያችን መጥተዋል። ጣሊያንም እንደ ፍልፈል መሬት እየቆፈረች ትውላለች በሰሜኑ። ይችን ታላቅ ሀገር አስከብራት ተጠብቃት አጸናትም ዘንድ ካንተ የተሻለ መሪ በዚያ በሐረር የለም። አንተ ያንን ህዝብ አስተዳድር። ነገር ግን ማዕከላዊ መንግስቱ እንዲጠናከር ከማዕከላዊ መንግስቱ ጋር ስርዓት ግባ። የሚገባውን ግብር ለፌዴራሉ ለላይኛው መንግስት ለንጉሰ ነገስቱ መንግስት ፌዴራል በሉት ስቴት ፎርሜሽኑ የስቴት መሪው አንተናል። ሃይማኖትህን የቀየርክ እንደሆነ ለዚህ ምላሽ እሰጥሃለሁ ብሎ ሻሽ ላከላቸው። እንግዲህ በዘመኑ በነበረው ግጥሚያ መሰረት ማዕከላዊ መንግስቱን ለማጽናት የወሰዱት እርምጃ አንድና አንድ ነው። እንግዲያው ቀን ቀጥረው ጊዜ ሰጥተው እንደዛ ነበርና የሚደረገው ጠብቀኝ፣ በዚህ ጊዜ እመጣለሁ። ፍልሚያ ይደረጋል። ያሸነፈ ገዢው ነው ይቀጥላል። ስለዚህ አሚር አብዱላሂ የግብፅና የቱርክን ድጋፍ ተማምኖ አፄ ምኒልክን ድፊት አድርጎ በግብፅና በቱርክ ስር የተንበረከከች ኢትዮጵያን አጸናለሁ በሚል ለቀኝ ገዢዎች ለማስገበር ፈቃደኛ ሆነና እነሱ በላኩት መሰረት ተንደርድሮ መጣ። እናም ጨለንቆ ላይ ገጠማቸው፣ ተሸነፈ። ከዚያ ሽንፈት በኋላ በጨለንቆ ብቻ 500 ሙሽሮች በአንድ ቀን ተፈጁ የሚል ሪቶሪክ ደግሞ አመጡ። በጦርነት ሂደት ውስጥ የገጠመ ሽንፈት ቀጠሮ ተይዞ በዚህ ቀን እንገናኝ ብለው ቀጠሮ ይዘው ተቃጥረው የገጠሙትን ውጊያ በድንገት ደራሽ እንደተደረገ አድርገው ሳሉት፣ ፈበረኩ በሐሰት። ኧረ እንዳውም ሐረር ከኢትዮጵያ ሁሉ ተነጥላ ራሷን የቻለች ሀገር ነበረች የሚል ትርክት ሁላ ሰሩ። በራስ መኮንን ቤተመንግስት በሐረር ላይ ሸሪፍ የሚባል አንድ ግለሰብ የራስ መኮንን ቤተመንግስት የነበረውን እስከዛሬው እስካሁኑ ሰዓት ድረስ ሰጥተውት ያ ግለሰብ የራስ መኮንን ቤተመንግስት ውስጥ የግብፅ አሸረፍና መሐለቅ ሳንቲሞችን አስቀምጦ ከኢትዮጵያ ጋር አልነበረችም ራሷን የቻለች ሀገር ናት የሚል ትምህርት ያስተምራሉ። በትምህርት ስርዓት ውስጥ ይህንን የቀረጹት ኦሮሚያ ውስጥ በየትምህርት ቤቱ ለህፃናቱ ባለፉት 30 ዓመታት 35 ዓመታት ለተማሪው ሲሰጥ የቆየውን እየተሰጠ ያለው ትምህርት እየዘመሩ ያለው መዝሙር ይሄንን ነው። ይሄንን ጥላቻ ይሄንን የሐሰት ትርክት ነው። የዚያ የፖለቲካ እድገት ውጤት ግን ሂዶ በኢህአዴግ ዘመን ከነበረው እጅግ በመረረና በከፋ ሁኔታ ባለፉት 7 ዓመታት ኦህዴድ የስልጣን ባለቤት ሆኖ ሲመጣ ኢህአዴግ ሰርቶ በሰጠው ክልል ውስጥ አይበቃኝም አለና እንዳውም ሞኖፖላይዝ አድርጌ ኢትዮጵያ በኔ መዳፍ ውስጥ ነው ያለችው፣ እንደፈለኩ አድርጌ አፍርሼ መልሼ የኔን ጠረን የኔን ቅርጽ የኔን ልክ አድርጌ ሰራታለሁ ብለው ተነሱ።
አማራውን ማርጂናላይዝ ያደርግልናል ብለው ካልኩሌት አድርገው እንደ ኢህአዴግ 1983 የተከሉትን መነሻ አድርገው አዲግራት አዲጋራ ነው ብለው መጡላቸው። መቀሌ መቀለ ነው እያለ መጣ። ለሽሬ ስም አወጡለት። በሂደት የተለወጠ ነው እንጂ ትግራይ የሚባል የለም ብለው ዲና አድርገው ካዱት። እስከ መጨረሻው ማንበርከክ እንደሚችሉ ለማሳየት ጦር አዝምተው 1 ሚሊዮን ከዚያም ከዚህ የሚለቅ ያለቀበት ጦርነት አድርገው በኢኮኖሚና በማህበራዊ ጉዳይ በፖለቲካዊ ጉዳይ የስበት ማዕከልነቱ አክትሟል ብለው አወጁ። በሻሻ አድርገናታል ብለው አወጁ። ኢትዮጵያ የተሸመነችበት ታሪክ ያለበት የአክሱም ስልጣኔ ሲተረክ ተረኩ የሚነገርበት የሃይማኖትም የባህልም የመንግስትም በጣም በርካታ ታሪኮች ያለው ህዝብ አሳንሰው የሚስጥር ኪስ ውስጥ የሚገባ ጥቂት አደረጉት። በተከተሉት እጅግ አሳፋሪ የፖለቲካ ሁኔታ የዛ ውጤት ነው። አሁን ከፍቼ ከተማ ተነስቶ ደራ ለመሄድ አንድ ሰው ከፍቼ ደራ 2000 ብር አንድ ወላድ አለበለዚያ ትሞታለች። ከደራ ተነስተው ፍቼ ከተማ መጥተው መታከም አይችሉም። ከደራ ወረዳ 2000 ብር ካልከፈሉ የ350 ብር ታሪፍ 7 ዓመታት ኦህዴድ ስልጣን ከያዘበት ጊዜ ጀምሮ የደራ ህዝብ የደራ የማንነት አስመላሽ ኮሚቴ አቋቁሞ ሲታገል የነበረው እንደዚህ ያለውን አደገኛ ሁኔታ እንደመጣ ስለገባቸው ነው። ጀነራል አሳምነው እየመጣ ያለው የከፋ ነው። ከግራኝ አህመድ ዘመን እንኳን በእጅጉ ይከፋል። ባለፉት 500 ዓመታት ከ500 ዓመታት በፊት የነበረው ሁኔታ ተመልሶ እየመጣ ነው። ከበባ ውስጥ እየገባ ያለ ህዝብ ነው። ለፍዳ እየተዘጋጀ ያለ ህዝብ ነው። ለመከራ እየተዘጋጀ ያለ ህዝብ ነው ብሎ የተናገረው ለዛ ነው። ከ90 በላይ ገጾች እየመጣ ያለውን አደጋ ዘርዝሮ ጽፎ የመውጫ መንገዱን አመላክቶ ከዛ የመውጫ መንገድ ራስን የመታደጊያና የመዳኛው መንገድም በተደራጀ ሁኔታ በኢኮኖሚ ሲያድግ ነው። የሚሊተሪ አቅሙ ሲጎለብት ነው። የዲፕሎማሲ አቅሙ ሲጎለብት ነው የሚል አቅጣጫ አስቀምጦ ተንቀሳቀሰ። ይህንን ታላቅ ህዝብ ታላቅነቱን አረጋግጦ ማንም አልፎ ያጅ በፈለገበት ጊዜ እንዳያጠቃው ለማድረግ ቆርጦ የተነሳ እንደሆነ ሲገባቸው በጊዜ በሉት። የሚጠብቅ አልነበረም። ዛሬም በየቀኑ ይበላል። ከዚህ ህዝብ በየጊዜው ጀግናውን ያጣል። በየጊዜው በየምክንያቱ ሉዝ ያደርጋል። የሚያስቆጨው ፍቼ ደራ 2000 ብር ክፈሉ በጸጥታ ኃይሎች እጀባ በሚንቀሳቀሱ አምቡላንሶችና የመንግስት ተሽከርካሪዎች ለነገራችን ላይ እስከ 2000 ብር እየከፈሉ ነው የሚጓዙት። የጸጥታ ኃይል ተመድቧል ተብሏል። አጃቢ ኦህዴድ ጋቻና ሲርና ሲፈልግ አፍኖ ይወስድሃል፣ ሲፈልግ አጃቢ ሆኖ ያመላልሳል። ሽመልስ አብዲሳ እንዳለው በግድም በውድም አይደል ያለው። በግድ አፍኖ ወስዶ በእያንዳንዱ 5 ሚሊዮን ይጠይቃል። የዕለት ተዕለት ስራ ላይ ደግሞ እዛ አንድ አምቡላንስ መድቦ 3 ወታደር አብሮ ይልክልሃል። 2000 ብር ትከፍላለህ። ከደራ አንስቼ ፍቻ ደርሳለሁ፣ ከፍቻ አንስቼ ደራ ደርሳለሁ። ይሄ ነው እየተበዘበዘ ያለው ህዝብ።